በርካታ ጥያቄ የተነሳበት የሚገኘው የአሜሪካና የኢራን ጉዳይ አሁን በጎ ምዕራፍ ላይ እንደሚገኝ ይነገራል። ግን ደግሞ የሁለቱ ሀገራት ባህሪያት ምንድነው የሚለውን ጠንቅቆ ለሚያውቅ በ24 ሰዓታት ውስጥ አይደለም በሆነ ሰዓት ውስጥ ልዩነት ተፈጥሮ ሊተኳኮሱ ይችላል የሚል ስጋትም ያለባቸው ተበራክተዋል። የፖለቲካ መንገዱን መጥረግ፣ ሁኔታዎችን ማስተካከል፣ እዚህም እዛም የሚረግጡ የፖለቲካ አካሄዶችን መፍትሄ መስጠት የፕሬዚዳንት ዶናልድ ትራምፕና ሙጅተባ ኻሜኒ ግዴታቸው እንደሆነ ይነገራል። ግን አሁን ባለው ሁኔታ በጎ ውጤት ሊመጣ እንደሚችል ኢስላማባድ አሊያም ፓኪስታን በይፋ አስቀምጣለች። አሜሪካና ኢራን የመጀመሪያ ደረጃ ስምምነት በ24 ሰዓታት ውስጥ እንደሚፈራረሙ አሳውቀዋል። ፓኪስታን ይህን ብትልም በቴህራንና በዋሽንግተን መካከል ያለው የፖለቲካ አካሄድና ከፍ ዝቅ አሁንም ስጋት የተጋረጠበት እንደሆነ ለመገመት አያዳግትም ተብሏል። በዋሽንግተንና በቴህራን መካከል ሰላም ድርድር ማዕቀፎች ላይ ስምምነት ተደርሷል። የመጀመሪያ ደረጃ ስምምነቱን ደግሞ በ24 ሰዓታት ውስጥ ዓለም ተጠብቅ በሚል ሻሃቤዝ አስቀምጠዋል። የሻሪፍ ሀሳብ እንደዚህ አይነት ቢሆንም በበጎ የፖለቲካ ሂደት ለመተርጎም እድል ቢፈጠርም አስቸጋሪው ፕሬዚዳንት ዶናልድ ትራምፕና የአርጂሲ ሰዎች ምን አይነት ወታደራዊ አቋም በ24 ሰዓታት ውስጥ ይከተላሉ የሚለውም ጭምር እየሆነ መጥተዋል። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳውንት ፓቭሊን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ዕድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 16 42 62 ይደውሉ። የፓኪስታኑ ጠቅላይ ሚኒስትር ሻሪፍ የፊርማ ስነ ስርዓቱ በኤሌክትሮኒክስ እንደሚከናወን ይፋ አድርገዋል። እንዴትና በምን ሁኔታ የሚለው ጥያቄ ውስጥ የሚገባውም እንዴት በዚህ ሁኔታ በኤሌክትሮኒክስ ሆነ አካል ለአካል ወይም ደግሞ ፌስ ቱ ፌስ መገናኘት ሲገባቸው የሚል ፖለቲካዊ ጥያቄ በተንታኞች በኩል ይነሳል። አለመተማመን ሊሆን እንደሚችልም ጠቋሚ ነው። በሚቀጥለው ሳምንት የሁለቱ አገራት ባለስልጣናት የአሜሪካና የኢራን ዝርዝር ጉዳዮች ላይ ይወያያሉ። በጎ አጋጣሚውና ዘላቂ ተኩስ አቁም ይፈረማል የሚል ተስፋም አለ። አሜሪካና ኢራን አርብ ለስምምነት ተቃርበዋል ተባሉ። ወዲያውኑ ግን ልንተኳኮስ እንችላለን የሚል ጥያቄም በሁለቱ በኩል ሀሳብ ተነሳ። ዋሽንግተንና ቴህራን በባለስልጣናታቸው በኩል ሁለቱም በጽሁፍ ደረጃ መግባባታቸውን የዋሽንግተን የመጀመሪያ ደረጃ ስምምነቱን በሚቀጥሉት ቀናት እንደምትፈርም ተቀምጦ ነበረ። ፖለቲከኞች ግን በዚህ ልክ የሚያዩት ጉዳይ አሁንም በሚቀጥሉት 24 ሰዓታት ውስጥ አጣይዞ ሊመጣ እንደሚችል እየተነገረ ነው። ከመቼውም ጊዜ በላይ ወደ ሰላም ለመምጣት ተቃርበዋል ዋሽንግተንና ቴህራን ይባላል። በሚቀጥሉት 24 ሰዓታት በጎ ጉዳይ ወይም ደግሞ ዓለም የነበራትን ስጋት የሚቀርፍ ስምምነት ይፈረማል የሚል ተስፋም እንደዚሁ ተጥሎበታል። ይህ ታሪካዊ የሰላም ስምምነት ለፓኪስታን ካልሆነ በስተቀር ዘላቂ ለሆነ ሰላም መሰረት እንደሚጥልም ቢነገርም ግን ደግሞ ዋሽንግተንና ቴህራን ካላቸው የፖለቲካ ለመግባባትና ሰጣ ገባ አንጻር አብረው ይሰራሉ ለማለት እጅጉን አስቸጋሪ ያደርገዋል። የኢራን ጦርነት የቀሰቀሰው የካቲት ወር ላይ እንደሆነ ይታወሳል። በፈረንጆቹ አቆጣጠር ፌብሩዋሪ 28 ማለት ነው። በጉዳዩ ላይ የተለያዩ ሀሳቦች ይነሳሉ። የባህረ ሰላጤው ሀገራትም ተሳታፊ ካልሆኑ እጅግ አስቸጋሪ ነገሮች ሊፈጠሩ እንደሚችሉ እየተነገረ ነው። ፕሬዚዳንት ዶናልድ ትራምፕ ስምምነት ይፈራረማሉ በሚል ፖለቲካዊ ሂደቱን በበጎ ለመመልከት ሪፐብሊካኖቹ ሳይቀሩ ቢሞክሩም ግን ደግሞ የአሜሪካና የኢራን ለዚሁም የእስራኤል ጉዳይም አብሮ ይታያል እየተባለ ነው። አረብ ኤሚሬቶችም ሆነች ሳውዲ አረቢያ በጉዳዩ ላይ የተለያዩ ጥያቄዎች ማንሳታቸው እንደማይቀርም እየተነገረ ነው። የአሜሪካ ጦር የኢራንን ሰው አልባ አውሮፕላን ወይም ድሮን መትቼ ጥያለሁ ማለቱን ማስቀመጡ ደግሞ እጅጉን አስቸጋሪ አድርገዋል። እነዚህ አገራት በምን ሁኔታና በምን የወታደራዊ ፍጥጫ አካሄድ ውስጥ እንዳሉ ለመገመትም አያዳግተም። የአሜሪካ ጦር በሆርሙዝ ሰርጥ ላይ እየበረሩ የነበሩ የኢራን አጥፍቶ ጠፊ ካሚካዚ ድሮኖችን መቶ መጣሉን አስቀምጠዋል። ሮይተርስ አስነብቦታል። ታዲያ እነዚህ ሀገራት በምን ሁኔታ ሊስማሙ ይችላሉ የሚለውም በበርካቶች ዘንድ ጥያቄ የሚያስነሳው ከዚህ አንጻር እንደሆነ ሳይታለም የተፈታ ነው። የፕሬዚዳንት ዶናልድ ትራምፕ አካሄድም ሆነ የአያቶላ አሊ ኻሜኒ ልጅ የሙጅተባ ኻሜኒ ፖለቲካዊ ግንዛቤና ሁኔታዎችን ከኢራን ፖለቲካ አንጻር የማየት አካሄድ ዛሬ በዓለም ስርዓት ላይ ሌላ የራሱን ጫና ሊፈጥር ይችላል የሚል
ፖለቲካዊ ግንዛቤም እየተፈጠረ ይገኛል። በእስራኤልና በኢራን መካከል ያለው ውጥረት ደግሞ በደቡባዊ ሊባኖስ ሳይቀር የተባባሰ በመጣበት ሰዓት በዚህ ልክ ማየት እጅጉን አስፈላጊ ነው ይባላል። የኢራን ፖለቲከኞች ዛሬ እኛም ጠንካራ ሆነን እንደራደራለን፣ በቀላሉ ሸብረቅ አንልም ማለታቸውን በግልጽ ያስቀምጣል። በሌላ በኩል ደግሞ እስከ ድል ድረስ ወይም ደግሞ ድሉ እስከሚመዘገብ ድረስ እኛም ጥቃቱን እንቀጥላለን አይነት የሚል ሀሳብም ተሰጥቷል። የኢራን ከፍተኛ ተደራዳሪ ለድልም በተመሳይ በሚል ሀሳብ ሰጥተዋል። በዚህኛው አጋጣሚ ያለፈው ዓመት የ12 ቀናት ጦርነት የተካሄደበትን ሰዓት እያስታወሱ ያሉት የኢራን ፖለቲከኞች አሁን ደግሞ ድሉን እስከምናስመዘግብ ጠንክረን እንቆማለን ብለዋል። የኢራን የፓርላማ አፈ ጉባኤ በአሁኑ ሰዓት ከፍተኛ ተደራዳሪው መሐመድ ባጋር ጋሊባፍ ሁለቱንም የፖለቲካ አካሄድ አይመቹኝም የማለት የአሜሪካና የእስራኤልን በሚል ማስቀመጣቸው አንዳንድ አካሄዶች አሁንም አስቸጋሪ ሊሆኑ እንደሚችሉ ታሳቢ ያደርገዋል። የፕሬዝዳንት ዶናልድ ትራምፕ የፖለቲካ አካሄድ በጉዳዮች ላይ ምን አይነት መፍትሄ ያመጣል የሚለውን መጠበቅ አስገዳጅ ቢሆንም አሁን ያለው የፖለቲካ ዝንባሌ ግን ወደ እርቅ እንደሆነ ተነግሯል። በዛ ላይ ፕሬዝዳንት ዶናልድ ትራምፕ እዚህም እዛም የሚሉ የዓለም ፖለቲከኞች በራሳቸው መንገድ መፍትሄ ማምጣት ሲጠበቅባቸው አስቸጋሪ የፖለቲካ ሂደት ውስጥ ገብተዋል በሚል ሀሳባቸውን መስጠታቸውም የሚዘነጋ አይደለም። የተኩስ አቁም ወይስ ደግሞ ተኩሱን አቀጣጥሎ መቀጠል በርካቶች በጥያቄ መልክ የሚያነሱት ጉዳይ ነው። የአሜሪካና የኢራን ተኩስ አቁም እንዳይጸና ያደረጉ በርካታ ጉዳዮች አሉ። ከነዚህ መካከል ደግሞ በዋነኝነት ተጠቃሽ የሆኑ የመጡት በበርካቶችም ዘንድ ለፖለቲካ አካሄድ እየተቀመጡ የሚገኙት ለኢራን ቀላል ያልሆነ ስምምነት በመሆኑ እንደሆነ አንደኛው ተደርጎ ይወሰዳል። እስራኤል ምን አይነት ሚና ይኖራታል? ጥቃቶችን ጫና ለመፍጠር መጠቀም በሁለቱም በኩል መታየታቸው ከዛም ማለፍ ሲል የአሜሪካ ድጋፍ ለየትኛው አጋጣሚና ለየትኛው አካሄድ የሚለው ታሳቢ በመሆኑ የሚጠበቁ ስጋቶችን በዚህም በዛም አደገኛ የሆኑ መምጣታቸውን እንደሆነ ቢቢሲ በግልጽ አስነብበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የኢራን ከፍተኛ ባለስልጣናት ጥቃቶቹን ተከትሎ ሊወስዷቸው ስለሚችሏቸው እርምጃዎች በሁለቱም በኩል ዛቻ እንጂ ፖለቲካዊ መፍትሄ ያመጣሉ የሚል አይነት አይደለም። በሁለቱም በኩል ያለው አገላለጽ እናንተ ከነካችሁን እኛም እጃችንን አጣጥፈን አንቀመጥም ነው። ለዚህ ደግሞ ለመፍትሄ የራቀ የፖለቲካ አካሄድ ውስጥ ገብተዋል ለማለት የሚያስደፍር ሆኗል። አሜሪካ ሄሊኮፕተሯ ባለፈው ሳምንት ማለት ነው ተመቶ ከወደቀ ማግስት በኢራን ወታደራዊና የደህንነት ተቋማትን ኢላማ አድርጋ መምታቷ የሚታወስ ነው። በዚህኛው አካሄድ ደግሞ ከሰዓት ሰዓት የተለያየ የሚሄደውን የሀገራቱን የፖለቲካ ውጣ ውረድ መፍትሄ እንዳይመጣ አድርጎታል ይባላል። ለኢራን ቀላል ያልሆነ ስምምነት እንደሆነም ይነገራል። በዋሽንግተን መቀመጫውን ያደረገ አንድ የዓለም አቀፍ ፖሊሲ ባልደረባ እንዳስቀመጠው ሲናቶስ ይባላሉ። አንደኛው ምክንያት በኢራን በኩል የተኩስ አቁም ስምምነቱ የግጭቱን ዋነኛ ጉዳይ አለመፍታቱ ነው በሚል ያስቀምጣሉ። ቴህራን ምኗ ሞኝ ነው ዶና ተስፋ ትቀመጣለች የሚል እንደሆነም ይነገራል። በቴህራን ላይ የወደብ ድብደባና ማዕቀቦችን ጨምሮ ከተለያዩ አጋጣሚዎች የፖለቲካ ሂደቱን ቃኝቶ መያዝ ጋር የተገናኙ ጉዳዮች ውጥረቱን ሌላ መልክ እያሰጠው ነው። ሄድ መለስ የፖለቲካ አውድ ውስጥ ያሉት ፕሬዝዳንት ዶናልድ ትራምፕም በዲሞክራቶችና በራሳቸው ፓርቲ ሪፐብሊካን ሳይቀር የሚደርስባቸውን ጫና ለመመከት የሚሄዱባቸው ርቀቶች ዋጋ የሚያስከፍሏቸው ይሆን መጥተዋል። በዚህ ደግሞ እጅግ አስቸጋሪ የፖለቲካ መንገድ ሊፈጠር እንደሚችል ሳይታለም የተፈታ ነው። በዛ ላይ ተንታኞች ተኩስ አቁም ስምምነቱን ለማጽናት ወይም ደግሞ እንዲቀጥል ከተፈለገ እስራኤል የምትባለው ሀገር እዚህ ውስጥ መካተት አለባት ነው። ያ የማይሆን ከሆነ እስራኤል እርምጃዋን እያወሳሰበች ተቀጥላለች። ደቡባዊ ሊባኖስም ማሳያ ነው እየተባለ ይገኛል። የአሜሪካ ዲፕሎማሲያዊ ጥረት ቢቀጥልም ስምምነቱን ለማበላሸት እርምጃ እስራኤል በኢራን ላይ ትወስዳለች ተብሎ ይታሰባል። በተለይም ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኛ ኒውክሌር ታጠቅንም አልታጠቅንም የሚል አይነት ይዘት ያለው ሀሳብ መስጠታቸውን ተከትሎ ኢራን ጠቅላይ ሚኒስትር ሆኜ እስከቀጠልኩ ድረስ ደግሞ እንዳታስበው ማለታቸው አቶሚክ ቦምቡን ለመታጠቅ ጉዳዩ ሌላ ምላሽና መልክ እንዳለው ይጠቁማል ተብሏል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት በጉዳዮች ላይ ዘርዘር ያለ ማብራሪያ ከመስጠት ባሻገር እኔ ጠቅላይ ሚኒስትር ሆኜ እየቀጠልኩ እኔ ኔታንያሁ ማለቴ ነው ይላሉ። እዛው መፍትሄ ሰጣቸዋለሁ እንጂ መቼም ቢሆን አቶሚክ ቦምብ ቴህራናውያን አይኖራቸውም በሚል አስጠንቅቀዋል። ይሄኛው አካሄድ በሁለቱም ኃይላት መካከል ያለውን
ቁርሾና መካረር ገሃድ የሚያደርግ ነው። ግን አንዳንድ ሁኔታዎች የአሜሪካ ድጋፍ በተለያዩ አካባቢዎች ያለውን የፖለቲካ አውድና ስርዓት እየቀየረ በመሄዱ የገልፍ ሀገራት እዛ አካባቢ የራሳቸውን መከላከያ ለመገንባት በሚያደርጉት ጥረት ያለው የፖለቲካ ተሳትፎም እንደዚሁ አደጋ ሊፈጥር ይችላል ተብሏል። ፔንታጎን በተለየ አጋጣሚ በማዕከላዊ እዙ አማካኝነት ጥቃት ሊሰነዝር እንደሚችል በግልጽ የሚጠቁሙ መረጃዎች መውጣታቸውን ቀጥለዋል። ማዕከላዊ እዙ ሴንትኮም 21 ሀገራትን የሚያካልል በሰሜን አፍሪካ እንደዚሁም በመካከለኛው ምስራቅና በኤዥያ 2 ቀጠናዎች ዜጎችን ያካለልና ኢላማ ውስጥ ያስገባ ጥቃት የመሰንዘርና የመከላከል አዝማሚያ ያለው በመሆኑ በቀላሉ እጁን አጣጥፎ ይቀመጣል ማለት እጅግ አስቸጋሪ ሆኗል። ዓለም እዚህም እዛም የተናጠች ባለበት ሰዓት የሚፈጠር የፖለቲካ አውድ አንዱን ከሌላው ጋር ጫና ውስጥ የማስገባት ወይም ደግሞ ፈተናውን የሚያወሳስብ ካልሆነ በስተቀር በቀላሉ አይታይም ተብሏል። የኢራን ድሮኖች በተለያየ አካባቢ የሚፈጽሟቸው ጥቃቶች በሆርሙዝ ሰርጥ አሁንም አቅማቸውን ማጠናከራቸው የሚጠቁመው ደግሞ ሁለቱ ኃይላት ውጥረታቸውን ሊቀጥል እንደሚችል ነው ተብሏል። ግን በ24 ሰዓታት ውስጥ በጎ ሁኔታዎችን ጠብቁ የፓኪስታን ፖለቲከኞች ሀሳብ ሆኗል። ፓኪስታን በአንዳንድ ጉዳዮች ላይ በጎ አጋጣሚዎች እንዳሉ ብትናገርም አሁን ባለው ሂደት ግን የነ ፕሬዚዳንት ዶናልድ ትራምፕ የፖለቲካ አካሄድም ከባድና ውስብስብ እየሆነ በመምጣቱ እጅግ ፈተናውን ከባድ ያደርገዋል። በኢራንና በእስራኤል መካከል ያለው ግንኙነት እየተባባሰ ወደ አደገኛ ውጥረት እየገባ ባለበት ሰዓት ፖለቲካዊ መፍትሄ እናመጣለን በሚል አንዳንድ አካሄዶች በጎ ሁኔታዎችን ፈጥረዋል መባሉም በዚህኛው ሁኔታ በእስራኤልና በኢራን መካከል ያለው ውጥረት ሌላ አቅጣጫ እንዳለውም ይነገራል። በተለይም ከኒውክሌር ጋር በተገናኘ የሚደረጉ ውይይቶች በጎ አጋጣሚ ላይፈጥሩ ይችላሉ። አሜሪካን ብትሆን የኢራንን ዩራኒየም ማውደም ትፈልጋለች፣ ግን ደግሞ ቴህራኖች የሙጥኝ ብለዋል የሚለው መረጃ አሁንም ከፍና ዝቅ ብትል ዓለም መፍትሄ እንደሚያስፈልጋት ጠቋሚ። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳቭ ፓቭሊየን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 16 42 62 ይደውሉ።